ተመልካቾቻችን ዛሬ አንድ ቦታ ተገኝተናል ማለት ነው። ይህ ቦታ ደግሞ የሚሆነው ላለፉት 2 ወራት አካባቢ የቆየንበት የጾም ምግብ አለ። እሱን ደግሞ የጾም ምግብ ልንሰነባበተው 1 ሳምንት ብቻ ቀርቶናል። ያ የጾም ምግብ ግን ማን ነው? አንዱን መርጠን ነው ዛሬ የምንሰነባበተው። ምን ሊሆን ይችላል የሚለው ምግብ እናንተ እየገመታችሁ ጠብቁኝ። ወደ ውስጥ ገብቼ የምሰናበተው ምግብ እነግራችኋለሁ። እስከ መጨረሻው ሰዓት ድረስ አብራችሁኝ አይለይን። ወደ ውስጥ ልግባ። ቻው ቻው የኔ ፍቅር፣ ቻው ቻው የኔ መቤት፣ እንግዲህ ቻው ቻው ልሰና። ሰላም ለዚህ ቤት፣ እንዴት ነሽ? አለን። ሰላም ነው? እንዴት ነሽ? አለን አለን። ደህና መጣሽ። እንኳን ደህና ቆየሽ። እንኳን አደረሰሽ። አውሮ እንኳን አደረሰ። ዛሬ ተመልካቾቻችን የምሰናበተው ምግብ እልበት ይሆናል ማለት ነው። እልበትን ደግሞ ስሰናበት ከጾም ምግቦች መካከል አንዱ ነው። እልበት ዝም ብሎ አይሆንም። ሰርቼ ሞክሬ ነው መሆን ያለበት እና እያዘምኩ ቢሆንም ማለት ነው። ስለዚህ ወደ እሱ እንሄዳለን። ወይዘሮ ኪሮስ እንግዲህ ከየት ነው የምንጀምረው? መጀመሪያ አብሽ ይታጠባል። ባቄላ ይታጠባል። ድፍን ምስር፣ ይሄን ሶስቱን ታጥቦ ይከራል። ከዛ አውጥተሽ ለ15 ቀን የሚያክል ፀሐይ ያገኛል። እንደደረቀ ከ15 ቀን በኋላ ይፈጫል። ተፈጭቶ ይሄው እንደዚህ ይሆናል። ቻው ቻው የኔ ፍቅር፣ ቻው ቻው የኔ መቤት፣ እንግዲህ ቻው ቻው ልሰና። ይሄን በጥብጠን እናበስለዋለን። በቃ ልኩን ለራስሽ የሚያስፈልግሽን ልክ። ኦኬ። እና መወፈር አለበት ይሄኛው ወይስ ይወፍራል? ትንሽ ይወፍራል። ወፈር ማለት ግን አባላሽሽው አንቺ። ምን አደረኩት? ቆይ ልጨምር። እሺ፣ አጓጉልኩት። እሺ፣ ተቀበልሽ። ቸኮልሻ እሰራለሁ ብዬሽ እኮ ነው። እንደዚህ ያደርጋል። ግር የለውም። አይ ሲመታ እኮ በእጃችን ነው የምንመታው። ዘመናዊ ሆኖ መጥቷል፣ ማሽን መጥቷል። ግን እንደ ባህሉና እንደ ቆየን ግን በእንትን ነው፣ በእጃችን ነው። ሙያ እንደዚህ ነው። ከዚህ ቀጥሎስ እንዴት ነው የምናደርገው? አሁን ይሄ ለአራት ሰው ሊሆን ይችላል ብለሽ ነው። ከዚህ ቀጥሎ ምን አደርጋለሁ? ከዚህ ቀጥሎ የፈላ ውሃ ተዘጋጅቷል። እዛ የፈላ ውሃ ላይ እሱ ጋር እንጨምራለን። አለመቋረጥ እጅሽን እስከሚያምሽ ታማሲያለሽ። እሺ፣ በደንብ ታማሲዋለሽ። ካላማሰልሽ ይጓጉላል። ስለዚህ እንደዛ ካለ በኋላ ቀስ አድርገሽ ታወርደዋለሽ። አውርደሽ ቀዝቀዝ ካለ በኋላ ትንሽ ውሃ ከላይ ታድርጊበታለሽ። እሱ በእጃችን ደግሞ እንመታለን። በእጃችን? አዎ። አሁን ይሄን አንተክተከን እጃችን ታጥበን እንመጣለን። ስለዚህ ተመልካቾቻችን እልበት ማለትም ደግሞ የጾም ምግብ ስንብቴ እንደቀጠለ ነው። ግን በዚህ ሁኔታ ውስጥ ደግሞ ራሴ ሞክሬው ራሴ በደንብ አጣጥቤ ነው ልሰናበት የፈለኩትና ዛሬ ቆይታ እያደረግን ነው። ቻው ቻው የኔ ፍቅር፣ ቻው ቻው የኔ መቤት፣ እንግዲህ ቻው ቻው ልሰናበትሽ ዛሬ እስከፋኝ። እጃችንን ተያጥበናል ተመልካቾቻችን። አሁን እንመታለን። ይኸው ልጀምርልሽ። እንዴት ነው? እሺ። ኃይል ግን በጣም ይፈልጋል። በጣም እኔ ደግሞ ልሞክር። አዎ እንኪ ነው። ወይ ግን ያደክማል ማለት ነው። አዎ ያደክማል። በደንብ ኃይል ይፈልጋል እና ደግሞ ወፈረ። እንደዛ ነው። ድምጽ ያለው እልበት ነው እየሰራው ያለው ተመልካቾች። እና ድምጽ ካለው ጎበዝ ነሽ ማለት ነው ተያያለሽ። ላግዝሽ? አዎ ደከመኝ። ለስንት ደቂቃ ነው እንደዚህ የምታርሺው? እስከሚመስልልሽ። አሁን በደንብ ተመጥቶልኝ። ይሄ እኮ እንደዚህ አልነበረም። ትንሽ ነበረ። ሲደርስ ውሃ ጥብ እያደረግን እኮ ነው። ውሃ አንቺ ትንሽ እሺ። ላቅምስ ልቅመሳች? አዎ እንደዚህ ነው አሳየሽ። ከዛ በቅመሽ አሪፍ ነው። ጨው ግን ቆይተን ነው የምናደርገው። ጨው እንጨምራለን በኋላ ነው። ጨው ሳይደረግማ ጨው እንድትቀምሽ እኮ ነው የሰጠው። ይሄ ጨው አለው? አዎ አለው። አይጣፍጥም? ያፍጣል። ምን ጨምር? ግን ጨው እንጨምራለን። ምን
ምንድነው ከዚህ በኋላ የምናደርገው ነው? ጨርስን። ከዚህ በኋላ ሲበላ ቅቤ የሚባል እንጨምራለን። ቅቤ 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 ምንድነው? ቅቤ ማለት የጾም ከኑግ የሚሰራል። ከኑግ? አዎ። ይሄ ደግሞ በደንብ የተንከተከተ ነው። ነጭ ሽንኩርት ነው። ነጭ ሽንኩርት ልጨምር። ኦኬ፣ በጣም ጥሩ። ስለዚህ ስንት ነው የምናደርገው እዚህ ጋር? እዚህ ጋር ይኸው ልክ ነው። በቃ ይሄ ልክ ነው። ከዛ ላገናኘው። አዎ። እልበት ብቻውን አይበላም። ማባያዎች ምናምን ይኖሩታል። አዎ አሉ። ምን ናቸው? አንድ ስልስ ነው። ሁለተኛ ሽሮ ነው። እሺ። ከዛ የቤት ያፈራው በየአይነት የሆነ ምስር ይሁን ምን ይሁን ቢኖር ጥሩ። የጾም ምግቦችን በሙሉ ማለት ነው። አዎ። ባይኖርም ግን ህልበትና ስልስ ብቻ ይበላል። ሽሮ ብቻ ተጨምሮ ሽሮ ባይጨመር ስልስ ትንሽ በላይ ተደርጎ ይበላል። ስለዚህ ተመልካቾቻችን ጨርሰናል አሁን አይደል? ሁሉንም ጨርሰናል። አሁን ወደ እንጀራ አምጥተን መብላት ነው አይደል? አዎ። እጃችንን ታጥበን ማዕዳችን ይዘን እንመጣለን። ቻው ቻው የኔ ፍቅር፣ ቻው ቻው የኔ መቤት፣ እንግዲህ ቻው ቻው ልሰናበትሽ። ዛሬ እስከፋኝ በጣም ስትሄጂ ስለየሽ፣ እንግዲህ ቻው ቻው ተሰናበች። ማባያው ግን ብዙ ነው። እኔ አልሰራሁትም ማባያውን፣ በነገራችን ላይ እልበቱ ላይ ነው እንዴ አይደል? ስለዚህ ምንድነው የምናደርገው? አሁን መጀመሪያ ህልበት እናደርጋለን። አዎ። ህልበት መሀል እንደሚደረግ ታውቂያለሽ? አውቃለሁ። ይሄ እንጀራ ደግሞ የልብ ቅርጽ ነው። ያው እንግዲህ እየተሰናበት ነው ስለሆነ የጾም ምግብን አንድ ሳምንት ስለቀረ በፍቅር ነው እንግዲህ። ይሄ ስልስ ነው። ኦኬ። ይሄ እንዴት ነው ስልስ? በጣም ያምራል። እንዴ ደስ ይላል። ባለሙያ ነሽ ግን። አመሰግናለሁ። እነዚህ ከዳር ነው የሚደረጉት። ይሄ ደግሞ ትንሽ ደግሞ እዚህ ጫፍ ቅቤ ያልኩሽ ነገር ከኑግ የሚሰራው ማለት ነው። የጾም ነው እሱ። አዎ፣ ይሄ የጾም ነው። እንደዚህ ያድርገን። ሽሮአችን በጣም ነው የሚያምረው። በጣም ታዋቂ ሽሮ ነው። እልበት ይሄ ሁሉ ማባያ ያላት። እናወጣለን፣ እንጠጣለን። ላድርግ? አዎ፣ የራሳችን ልቅዳው። እኔ ልቅዳለሽ እንግዳ ስለሆንሽ። እሺ ማይ ስለዚህ ሁሉንም ነገር ጨርሰናል። ከዚህ በኋላ መብላት ነው። ጠላው ማለት ነው። በስመ አብ ልነግራችሁ አልችልም። እንጀምር? አዎ፣ መጀመሪያ ቢግ እንዴ አንቺ እንጂ በስመ አብ እልበቱን ነው መጀመሪያ የሚቀምሰው። አይ ሙያ ግን ቆንጆ ነው። አዎ ይጣፍጣል። ቆንጆ ነው። አንቺ የሰራሽው ስለሆነ በጣም ይጣፍጣል። ኧረ አንቺ የሰራሻቸውስ ወይ እንዳላችሁ እንደፋ ነው። አዎ እንጠጣ። እንደዚህ ብለሽ ነው የምትጠጪው ደግሞ እንደዚህ ብለሽ። እንግዲህ ተመልካቾቻችን ከነቢኒ ተለይቼ ማለት ነው። ለምንድነው የጾም ምግብ የሆነውን እልበትን ስንብት ማላደርግለት? እንበላዋለን ከዚህ በኋላ በፍስክ ጊዜያትም ግን ደግሞ አልፎ አልፎ ነው የምንበላውና ለዛም ደግሞ ለምን አልሰናበተውም ብዬ መጥቼ ከወይዘሮ ኪሮስ ጥህሎ ጋር ቆንጆ ጊዜ አሳለፍን ማለት ነው። ሰራን እልበት፣ ከዛ ውጭ ደግሞ ማባያዎችን አመጣች፣ ጠላ አመጣችልኝ። ጥሩ ጊዜ አሳለፍን። አሁን ግን እንሰነባበት ነው። በጣም ደስ ይላል። ስለዚህ ከዚህ በኋላ አንድ ሳምንት ነው የቀረን አይደለ? በዓል ዛሬ ደግሞ ሆሳዕና ነው። እንኳን አደረሳችሁ የምትያቸው ቤተሰቦች ካሉ ወዳጅ ዘመዶች ካሉ ይቻላል። እኔ የምለው እስከዚህ እንዳልሽው የጾም ሽኝት ላይ ነን። ጾሙን በደንብ የሸኘን ነው። ስለዚህ ፍስግም የመጣ ነው። ክቡራን ደንበኞች እንኳን አደረሳችሁ ለዚህ ትልቁ በዓል በሰላም አደረሳችሁ። ተመልካቾቻችን እንግዲህ ቀደም ሲል ለተመለከታችሁት ወጣ ብለን እልበት ሞከርን። እልበትም ጋር ደግሞ ተለያየን ማለት ነው። የጾም ምግቦች ጋር እየተለያየን ነው። አንድ ሳምንት ብቻ ነው የቀረን።
ጥሩ ጊዜ ያሳለፍን። እናንተም እንደወደዳችሁ ተስፋ እናደርጋለን። ቀሪ የአዲስ መዝናኛ ፕሮግራሞቻችን ይቀጥላሉ። እኔ ግን የጀመርኩትን እልበት መመገብ እቀጥላለሁ ማለት ነው። መልካም ጊዜ። እንግዲህ ቻው ቻው ተሰናበች ጨከን ይበል ልቤ አይዞህ በያ በርቺ አይ